ኢሊጋል የሆኑ ሰዎች አሉ እዚህ ሀገር ላይ ህጋዊ የሆኑ ሰዎች አሉ፣ ህገወጥ የሆኑ ሰዎች አሉ እና እነሱ መያዝ እንፈልጋለን ብለው ብዙ የልዩ ኃይላቶች እኔ የምኖርበት ከተማ ገብተዋል። መንገድ መንገዱ እንዳልተዘጋ ፕሮቴስት እያደረጉ ሰዎች ማለት ነው። ያ አካባቢ የሄድኩበት አካባቢ የሆነች የ37 ዓመት ወጣት ሴት ባለው ግጭት መሀል ወጥቶ አልፎ ነበረ። I'm Kelsey Kushner in the Live Center. We are staying on top of the shooting in Minneapolis that happened during an immigration-related operation. So we have cell phone video that shows the 37-year-old victim in her car. The Minnesota Star Tribune identifies her as Renee Nicole Good. እና ከዛ ቀን ጀምሮ በቃ የወሰንኩት በቃ ከዚህ በኋላ ቤቴ እቀመጣለሁ፣ ስራ እንግዲህ የምሰራቸው ቪዲዮች ሊሚትድ ይሆናል ብዬ ማለት ነው። እና የጠፋሁበት ትልቁ ምክንያት ይሄ ነው። ሰላም ቤተሰቦች እንዴት ናችሁ? ሰላም ነው። እንግዲህ አብዛኛችሁ ብዙ ጊዜ የምታውቁኝ ነኝ በእንትን ነው። ያው ብዙ ጊዜ የብላግ ቪዲዮ ሰራለሁ እንደምታዩኝ። አብዛኛው የውጭ ስራ ሰራለሁ እንደዚህ ኮምፔር እና ደግሞ የቴስላ መኪኖች አዲስ ሞዴል የሆኑ መኪናዎች የሮዳሽ ስራ ነበረ፣ የትሬዲንግ ስራ ብዙ ስራዎች ሰርቻለሁ። እና ዛሬ እንግዲህ ሰሞኑን ካያችሁት ቪዲዮ እንደ ድሮ ባክ ቱ ባክ የተፖስተትኩ አይደለም። ደግሞ አብዛኛው ሰዎች የጠየቁኝ ያለው አሁን ላይ ምንድነው ቅዱስ አንተ ዲሲፕሊን ችግር የለብህም 4 ወር ሙሉ ቪዲዮ እየሰራ ነበረ ሳታቋርጥ በ4 ወር አካውንታችሁ ማለት ተደረከው ይሄ ማለት ሃርድ ወርክን ያሳያል። ምን ሆነ ነው የጠፋው ብላችሁ ብዙ ሰዎች ማክሲመም ጌም አድርጋችሁ የነበረ ቴንክ ዩ በጣም ፎር ቼክ ናሚ። ያው ኢንስታግራም ላይ ቲክቶክ ላይ ያለው እዛ ላይ ቪዲዮ እየፖስተትኩ ነው። ግን ዩቲዩብ ላይ እንደ ልቤ ቪዲዮ መስራት ያልቻልኩበት ምክንያት ምንድነው? ከተማችን በጣም ከባድ ደረጃ ደርሳለች። ለምንድን ነው እያደረጉ ያለው አሮን ነው። ለምንድን ነው አሁን ላይ ሀፕን ያደርጋለው አሮን ነው። ግን የተረዳሁት ነገር እኔ ውጭ ወጥቼ ብቻ ቪዲዮ መስራት አውፕ ማሰብ እንዴንጀር ገብቷቸዋል። ምክንያቱም ውጭ ያለው ከባድ ነገር አለ። ብዙ ሰው ፕሮቴስት እያደረገ ነው። ምንድነው የተፈጠረው ነገር ለማለት የተፈጠረው ሀፕን ያደረገው ነገር አይሲኢ ወይም ደግሞ አይስ የሚባለው የኢሚግሬሽን እንትኖች ህግ አስከባሪዎች ሀገራችን ገብተዋል እና እያሉት ያሉት ብዙ እዚህ ሀገር ላይ ያው የምኖረው ከተማ ሚኒሶታ ነው እና ብዙ ሰዎች እዚህ ምንድነው ፍራድ ማለት ማጭበርበር ሰርተዋል እና ብዙ አይነት ኢሊጋል የሆኑ ሰዎች አሉ እዚህ ሀገር ላይ ህጋዊ የሆኑ ሰዎች አሉ፣ ህገወጥ የሆኑ ሰዎች አሉ እና እነሱ መያዝ እንፈልጋለን ብለው ብዙ የልዩ ኃይላቶች እኔ የምኖርበት ከተማ ገብተዋል። በዚህ በኩል ደግሞ የዚህ ከተማ ነዋሪዎች ፕሮቴስቱ ምን እያሉ ነው? እኛ የትክክለኛ ህግ እያስከበራችሁ አይደለም፣ ሌላ ሰው ነው ትክክለኛ እያዛችሁ አይደለም እና ዋስኮ ሆነም ብሎ እናንተ ብቻ ብዙ አይነት ኮንፍሊክት ብዙ ነገር አለ። ብዙ ጊዜ ሁለቱ የሚጣላው ሰው ሳይሆን እንትን የሚለው መሀል ላይ ያለው ሰው ሁሌ በነገሮች ላይ እንትን የሚለው የሚጎዳው ይሄ ደግሞ ያ ሰው መሆን አልፈልግም። ለዛ ነው ራሴ ዴንጀር ላይ አውጥቼ መስራት ያልፈለጉት። ለማንኛውም ወደ ከተማው ስመጣ ከተማው በጣም እየተለወጠች ነው። ሁለት አይነት ሰዎች አሉ በጣም እንትን እያሉ ፕሮቴስተሮች እና ሰዎቹ እና ደግሞ እናንተም ቲክታክ ላይ ዩቱብ ላይ እንዳያችሁት እንግዲህ በጣም እንትን ብሏል። አሁን ደግሞ እዚህ ላይ ሲባጨ ቪዲዮ ምን ከተማው እንደሚመስል አሳያችሁ። ከተማው እንዳያችሁት ይሄን ይመስላል እና በጣም ከባድ ነው። እና ደግሞ የሚገርመው ፓርት ምንድነው? እኔ ራሱ በዶርዳሽ እንደምታውቁት ዶርዳሽ በጣም ነው የምሰራው። እኔ አም ሃርድ ወርኪንግ ጋይ ኤኒዌይስ እና ኤኒ ሰርከምስታንስ በሁሉም ሳይዶች ማለት ነው። እና ዶርዳሽ ስሰራ ስወጣ ያዩዋቸውን ቪዲዮዎች ማሁን ከትንሽ ቆይታ በኋላ አስገባላችኋለሁ። የሆነ ጊዜ ዶርዳሽ እየነዳሁ ነበር እና ከዛ በኋላ ምግቤን ድራፕ ካረኩ በኋላ ይህን ፕሮቴስት መጣብኝ። መንገድ እንዳልተዘጋ መንገድ ላይ ቆሜ ነበር። መንገዱ እንዳልተዘጋ ፕሮቴስት እያደረጉ ሰዎች ማለት ነው። ስለዚህ ያን መንገድ ማለፍ አልፈለጉም። ያ መንገድ ማለፍ አልፈለጉበት ምክንያት ምንድነው? ያ አካባቢ የሄድኩበት አካባቢ የሆነች የ37 ዓመት ወጣት ሴት የሆነች እዛች አካባቢ ላይ በህግ እንትኖች ባለው ግጭት መሀል ህይወቷ አልፎ ነበረ። ስለዚህ ሰዎች ደግሞ እሷ እንደዚህ ብቻ አለ ብዙ ኮንፍሊክት ነበር። ሰዎች ደግሞ የእሷን ፕሮቴስት ያደርጉ ወጥተው ነበር። እኔ ደግሞ ሳላቅ እዛ አካባቢ ነበርኩ። መንገዱ ዘግተው ነበረ። ከዛ መንገዱ ዘግተው ዞሬ ልመለስ ምንድን ነው ያለው ይሄ ሴት ሰው አክቹዋሊ በጣም ፕሮቴስት እያደረገ ነው እና ከዛ ቀን ጀምሮ በቃ የወሰንኩት ከዛ ቀን ጀምሮ ምን ወሰንኩ? በቃ ከዚህ በኋላ ቤቴ እቀመጣለሁ፣ ስራ እንግዲህ የምሰራቸው ቪዲዮች ሊሚትድ ይሆናል ብዬ ማለት ነው። እና የጠፋሁበት ትልቁ ምክንያት ይሄ ነው። ሰነፌ አይደለም ጋይሶች፣ ሁሌ መናገር የምፈልገው ሰነፌ አይደለም። ቪዲዮዎች ደግሞ አጥሮኝ አይደለም። ሌላ ከተማም ደግሞ መሄድ ይችላለሁ ጋይሶች። ሌላ ከተማ ለመሄድ ሌላ ከተማ ሄዶ ቪዲዮ መስራት፣ ሌላ ሀገር ሄዶ ቪዲዮ መስራት በጣም እችላለሁ። አቅሙም አለኝ፣ አክሰሱም አለኝ። የሁሉም ነገር ገብቷችኋል። ግን ነገሮችን ሊሚትድ እያደረገኝ ያለው ትምህርቴ ነው።
ትምህርቴ ነው እና ሌላ የምሰራቸው ስራዎች አሉ። ስራዎቼ የማሰባቸው ብዙ ቢዝነሶች አሉ። ከሰዎች ጋር መስራት የምፈልገው ያ ሁላ ነገር በአንድ ጥዬ መሄድ ስለማልችል ነው እንጂ ትራቭል ማድረግ ፈልግ ነበረ። ብቻ ግን ለትንሽ ጊዜ ነው። ከዛ ትራቭል ማድረግም ጀምራለሁ እና እንግዲህ ዩቱቤ አለ፣ ዩቱብ አካውንት ያለ እና ደግሞ ሌላ ደግሞ አንድ በጣም የቀረበኝ ነገር ላሳያችሁ። የሆነ ጊዜ በስራ ምክንያት በዛች ሰፈር በኩል እያለፍኩ ነበር እና ብዙ ነጮች የተሰብስበው አየኋቸው ነው። ግራ ገባኝ። ምንድነው ብዬ ጠጋ ብዬ ላናገራቸው ሞከርኩና ስጠጋቸው ምንድነው ሀፕን ያደረገው ጋይሶች ሰዎች ፕሮቴስት እያደረጉ ነው መስጊድ በር ላይ መጥተው። ይሄ ማለት ደግሞ መስጊዱ ጋር ያሉትን ሰዎች እንጠብቃለን ብሎ እነዚህ ሰዎች እንግዲህ መታዮች የወጡት እና በጣም ገርሞኛል እና ገርሞኝ ነው በቃ እያሉ ያሉት ምንድነው እኛ ሬዚደንታችን አናስነካም ነው። ጋይሶች ጨዋታው ረጅም ነው አይገባንም። ምክንያቱም እኛ እዛ ላይ አለን። ካመንት ማድረግ የለብንም፣ ለዚህም ሪያክት ማድረግ የለብንም ቢካዝ ዊ ዶንት ኖው ነበር። ገብቷችኋል? እኔ አሁን እንደዛ ነው መሰለኝ። ምንም አውቀው ነገር የለም። I can't really like put my world view out there because I don't know anything. ገብቷችኋል? እና ብዙ ነገር ስላለ ራሳችሁን የምጠብቁት ደግሞ ማታውቁት ነገር ላይ ከነገሮች በመራቅ ነው። ስለዚህ ያ በዛ ምክንያቱም ስላለ እንግዲህ ፕሮቴስቱን አይታችኋል። ሰዎቹም አይታችኋል፣ በየቦታው ወጥተዋል። አይሶችም እንግዲህ አሉ። ያው እኔም ከያዙኝ አሪፍ ነው፣ ህጋዊ ነኝ ምናምን ሰላም ብሎ ምናምን ይሄዳሉ። ግን አሁን መያዙ አለመያዙ ሳይሆን ችግሩ ምንድነው በመሀል ወይ ረብሻ ወይ ፕሮቴስት ወይ ምናምን በመሀል ብቻ የሚገኘው ሰው ነው በቃ እንትን የሚባለው ማለት ነው፣ የሆነ ከባድ የሚሆነው። ስለዚህ ፕሮቴስት ማድረግ የምትፈልጉም ፒስፉሊ በሆነ ኢትዮጵያኖች እየሰማችሁ ከሆነ ሜንሽን ሰሞት ኖሮ ከሆነ ፕሮቴስት እናደርጋለን ብላችሁ ከወጣችሁ ህጉን በጠበቀ መልኩ ጥጋችሁን ይዛችሁ ከተቻለ ከኋላ ሆናችሁ ከተቻለ መሀል አካባቢ ሆናችሁ ከፊት ለፊት ባትሆኑ አሪፍ ነው። ፕሮቴስት ታደርጉ በስነስርዓት ህጉን የጠበቃችሁ ለውን አንብቡ፣ ራይታችሁን አንብቡ፣ ሁሉ ነገራችሁን ወቁ። ያን ነገር አውቃችሁ ማድረግ ያለባችሁ ነገር በስርዓቱ ህጉ ፈቀደላችሁ መንገድ አድርጉ። ያው ሲቲዝን የሆናችሁ ወይ ደግሞ እንደዚህ ምንድነው የስራ ፍቃድ ያላችሁ ምናምን ሁላችሁ ማለት ነው ራሳችሁን ብትጠብቁ አሪፍ ነው። እንግዲህ የቀረው እንግዲህ ዘሀበሽ የተገበላችኋል ማለት ነው። እንግዲህ ለዚህ ነው የጠፋሁት ለማለት ነው። ብዙ ፕሮቴስቶች አሉ። ጭራሽ ሆነ አሁን ደግሞ አመጣው አርብ የሚቀጥለው አርብ ላይ የሆነ ቪዲዮ ወዳሽ የሰራው ፖሉ ላይ ምን ተለጥፎ አየው። ኖ ስኩል ኖ ምናምን ኖ ሻፒንግ ኖ ኤኒቲንግ አርብ ቀን ነው ማንም ከቤቱ እንዳይወጣ ሁላችንም ፕሮቴስት እናደርጋለን ብሏል። እና የዛሬ ደግሞ ጥሩ ሰዎች ካላችሁ ኢትዮጵያዊ ከሆናችሁ አማርኛ የምትችሉ ወይ ቤተሰባችሁ መጣት የሚፈልግ ወይ ልጆቻችሁ ደግሞ እዚህ ሀገር ዜጋ ሆኖ ያው ራሳቸው ኤክሰርሳይዝ ማድረግ ከፈለጉ ወጥተው ምንድነው የምላቸው ህጉን በጠበቀ መልኩ ራሳችሁን ጠብቃችሁ ጥጋችሁን ይዛችሁ በስትክክል ለማድረግ ሞክሩ። የቀረው እንግዲህ ፈጣሪ ጠብቃችሁ ነው የምለው። ስለዚህ በቃ ለዛ ነው የጠፋሁት ማለት ነው። ጋር አያችሁታ በወጣው ቁጥር የወንገር እያየሁ ስለሆነ ኢትስ ቬሪ ሃርድ ፎር ሚ ወጥቼ ውጪ ፊልም ማድረግ ማለት ነው። ገብቷችኋል? እና ለዛ ነው የጠፋሁት። ትንሽ የቪዲዮ ድብርት ይፈጥርብኛል፣ ግራ ያጋባኛል። ካሜራ እንደዚህ ምናምን አሁን እንዳልኳችሁ ችግሩ መያዛ ነው። ከተያዘ ኦኬ እኛ ፖሊስ እንዳስቆማችሁ ማለት ነው፣ ሲይዟችሁ ማለት ነው። ፖሊስ እንዳስቆማችሁ ማለት ነው። ምንም እንትን ቢግ ዲል የለውም። ግን የሚያስጠላው የሆነ ግርግሩ መሀል ረብሻ ሲነሳ ፕሮቴስተሮቹ እዛ መሀል ላይ ከተገኛችሁ እንዳጋጣሚ ዛ ፕሮቴስት ቢጀምሩ ብቻ የግርግር መሀል አልባ መሆኑ የሚያስጠላው። ያ ብቻ የሚያስጠላው ሁሉ አሪፍ ነው። የቀረው እንግዲህ ቅድም እንዳልኳችሁ ያው ዘሀበሻ ጋር ዘሀበሻ በረንብ ይነግራችኋል። እንግዲህ ለዛ ነው የጠፋሁት ማለት ነው። ሞልበት ከተማ ትንሽ ሲቹዌሽኑ ሀሪፍ አይደለም። ሀሪፍ ነገር የታየኝ አይደለም። አዘጂ ሳየው ሳየው ቬሪ ታፍ እና እንግዲህ ጋይሶች ያለኝን ቪዲዮዎች ሰራለሁ ከዚህ በኋላ ወይ ደግሞ ፕሮቴስት የሌለበት ቦታ ወይ ነገሮች እንትን ያለበት ቦታ ለመስራት ሞክራለሁ። ከዚህ በኋላ እንግዲህ በሀሪፍ ቪዲዮ መለሳለሁ ብዬ አስባለሁ። እስካሁን ደግሞ ስለጠበቃችሁ በጣም አመሰግናለሁ። እና አሁን ግን ይሄ ነገር ሳየው ትንሽ እኔ እንጃ የሚቆም አይነት አይመስለኝም። ትንሽ ለረጅም ጊዜ ትንሽ የሚቆይ ስለሚመስለኝ አይ ደግሞ ቪዲዮውን ፕሮሰስ ስላለብኝ ከዚህ በኋላ እንግዲህ ወይ እነሱ የሌለበት ወይ ጥጉን ወይ ደግሞ የሆነ ፍቃድ ያለበት ወይ ግራ ቀኝን እያየሁ ብቻ ለመስራት ሞክራለሁ ማለት ነው። እንግዲህ ምን ለትንሽ ጊዜ የሚቆይ መስሎኝ ነበር፣ ግን ይሄ ነገር እንደማየው ከሆነ ከባድ ነው የሚሆነው። ብቻ ሁላችሁ ራሳችሁን ጠብቁ። እኔ የምፈልገው የምታዩ ሰዎች እኔ ፋሚሊዎች ፕሊዝ ራሳችሁን ጠብቁ። እኔ ብትችሉ ራሳችሁ ኤክሰርሳይዝ ባታደርጉ ደስ ይለኛል። ጥጋችሁ ይዛችሁ ነገሮቻችሁን ብትሰጡ የምትባሉትን ብትሰሙ ወይ ደግሞ ምንድን ነው ልበል ብቻ ከባድ ነገር ነው ሀፕን እያደረገ ነው እና አታውቁ። አንዴ ነገር ሀፕን ካደረገ በኋላ ደግሞ መቆጨቱ ምንም ዋጋ የለውም። ገብቷችኋል? እና እንግዲህ ይሄን ይመስላል ማለት ነው። ይሄን ለማለት ነው ፈልገው እኔም ለዛ ነው ይሄን ሰሞን አክሰስ ትንሽ ሊሚትድ የሆነው፣ ግን ከዚህ በኋላ ባክ ቱ ባክ እንመለሳለን። ሐሙስና ቅዳሜ ሁለት ቪዲዮ ማለት ነው ተሳስታለን። እንግዲህ እስካሁን ተጠብቃችሁኝ አመሰግናለሁ። የምትከታተሉኝ ሰዎች ራሳችሁን ጠብቁ ፕሊዝ። የምፈልገው ከእናንተ ራሳችሁን እንድጠብቁ ይሄን ቪዲዮ ስታዩ ሁሉ ያለኝ ራሳችሁን እንድጠብቁ
አረካሽኝ ወላሂ ፈጽሞ አሁን ገባህልኝ አወኩ ራሳችሁን ከዴንጀረስ ከሆነ ነገር በሙሉ አውጡ ከቻላችሁ ከዴንጀረስ ነገር በሙሉ እናንተ አሁን የአይስ ሁኔታ ምናምን ነው ማተውት አይደለ ነው ከድሮም ጀምሮ ራሳችሁን ከዴንጀር ነገር ማውጣት አለባችሁ ይሄ እጀስ ሀሪፍ ሳይን ነው ሰው እንዲነቃ ማለት ነው አሁን በዚህ ይሄ ነገር ያልፋል ማያልፍ ነገር የለም ያልፋል ግን በዚህ ለመቆጠብ ነው ራሳችሁ ከዴንጀር ለማውጣት ይሄ ከመጥፎ ነገር ከማውጣት ከሰው ጋር ካለመነካካት ኖርማል ሀሪፍ እና የራሳችሁ ላይፍ ለመኖር ማለት ነው ስለዚህ ፕሊዝ ቀጥ ያለ ነገር እናርጉላችንም ራሳችሁን ጠብቁ እባካችሁ የምታዩ ሰዎች ራሳችሁን ጠብቁ እንደገና ደግሞ ምንሽታ ሰዎች ስፔሻሊ ራሳችሁን ጠብቁ ነገሮቻችን እያያችሁ ግራ ቀኝ ያላችሁ ህጋዊ ከሆናችሁ ደግሞ ህጋዊነታችሁን ሲጠይቋችሁ ስጧችሁ አረጋግጡ ምናምን ከፈለጉ የፈለጉትን ያርጉ በቃ ምንም አማራጭ የላችሁ አቋማችሁ ማወቅ አለባችሁ ጀመር ስለዚህ ገዞች ሁላችንም እንደዛ እናርግ ምንም ኤክሰርሳይዝ ምናደርገው ነገር የለም ብቻ ራሳችሁን ጠብቁ ብዙ ጊዜ ደግሞ እንደዛ ነገር ሀፕን ሲያደርግ እኔ ካለኝ የዚች ዓለም ኤክስፒሪየንስ ማለት ነው ምንድነው የሚያሳስበኝ እናቶች ናቸው እናቶች ብዙ ጊዜ ለልጆቻቸው ብዙ ነገር ያስባሉ አዲስ ታይም ላይ እና ልጆች ከሆናችሁ በቃ እናቶቻችሁን በተቻለ አቅም ፉል አክሰስ ለመስጠት ሞክሩ የት እንዳላችሁ ነገሯቸው ብቻ እንዳይጨነቁ ቢያንስ ማለት እንዳይጨነቁ ለቤተሰቦቻችሁ ሁላችሁ ኢንፎርም አድርጉ ፕሊዝ ምክንያቱም ቤተሰብ በጣም ይጨነቃል ቤተሰብ ዝም ብላችሁ ወጣችሁ ገቡ በሰዓት አለ ስፔሻሊ መጅታ የምትኖሩ ሰዎች ወይ ደግሞ ቺካጎ ምናምን ኤኒ አይስ ያለበት ሰፈር የምትኖሩ ሰዎች ለቤተሰቦቻችሁ ሳውቁ ምክንያቱም ቤተሰቦቻችሁ ሪሊፍ እናንተ ምንም አትሆኑ ወይ ነው ግን የሆነ አላረን እነሱ ብቻ ሪሊፍ እንዲሰማቸው ገብቷችኋል ማንንም አይሆንም ግን በቃ የሆነ አላረን እነሱ ብቻ እንትን እንዲሉ ረጅም ነገር ነው እኛ አናውቅም የተፈጠረ እንዳለ ስለዚህ ያለን አማራጭ ከነገሮች መራቅ ነው ከተያዘንም ያለን ነገር መጠጥ ነው ስለዚህ በዛ ምክንያት የጠፋሁት ማለት ነው ላለው ጋይሶች እንግዲህ ይሄን ቪዲዮ እስከመጨረሻ ተከታተሉ በጣም አመሰግናለሁ ይሄን ኢንፎርም አድርጋችሁ ይሄ ነው ሁላችሁም ራሳችሁን ጠብቁ ራሳችሁ በጣም ጠብቁ ከዴንጀር ነገር ራሳችሁን አውጡ እላለሁ ይሄን መስላል እንግዲህ የኔ ሀሳብ ለስኮ ጋይስ እንመለሳለን ባህሪፍ ነው